ማለውስ ሌሎች ነገሮችንም ተናግሯል። እንግዲህ ቃለ መጠይቁ ብዙ ነገሮችን ያነሳበት ነው። የአማራ ህዝብ ችግሮች ምንድናቸው? እስቲ ስለ አማራ ህዝብ ይሄ የመደመር መንግስት የብልጽግና መንግስት ምን አደረገ ተብሎ 15 ደቂቃ ነው የተናገረው። በ15 ደቂቃ ውስጥ አንድ ያነሳው ስለ ወልቃይት ብቻ ነው። አብዛኞቹ በጋራ የኢትዮጵያ ህዝብ ላይ የመጡትን አደጋዎች ነው የተናገረው። የአማራ ህዝብ ጥያቄ በጋራ የሚጋራው እንዳለው ነው። በተናጠል ደግሞ የደረሰበት የሉና አደጋ አለ። የወልቃይትና የራያን ጉዳይ ብቻ የወሰደው ለራሱ የፖለቲካ ለራሱ ለጀመረው አንዱን ካንዱ ለማጋጨት ለሚመዘው ካርድ መጠቀም ያደረገው እንጂ የአማራን ህዝብ ጥያቄ ለመመለስ አብይ አህመድ ትክክለኛ ሰው ሆኖ አይደለም። ለማንኛውም ሌሎች ነገሮችን ማንስቷል። ከለውጡ ጋር ተያይዞ የመጣውንም ነገር እንግዲህ ለውጡን እናንተ በወቅቱ የነበራችሁን አቋም አስታውሳለሁ። እኛ ደግሞ ለውጡን ደግፈን ለውጡ በትክክል መስመር ይዞ ቢሄድ የበለጠ ኢትዮጵያ ተጠቃሚ ትሆናለች ብለን አምነን አብረነው ሆነን ነበረ። ለውጡ መስመሩን የሳተው በዋናነት በአብይ አህመድ ምክንያት የመጣው ተስፋ የመጣው አጠቃላይ የህዝብ እንደዛ አይነት ስሜት ቀዝቃዛው አይቸለሰበት አብይ አህመድ ነው። እሱ ግን ሌሎች ላይ ለማላከክ የሞከረበትን እስቲ ባጭሩ እንስማው። ሰዎች በተለያየ ምክንያት ጎራቸውን ይቀያይራሉ። እኔ የሚመስለኝ በሶስት ዋና ምክንያቶች ጎራ መቀያየሮች ያጋጠሙ ይመስለኛል። አንደኛው የተሳሳተ ስሌት የነበራቸው ግለሰቦች ናቸው። ልክ ለውጡ ሲመጣ አንተ ባህር ዳር ተቀምጠህ የሆነ ጉዳይ ጽፈህ ሊሆን ይችላል፣ ተናግረህ ሊሆን ይችላል። እኔ እዚህ አዲስ አበባ ሆኜ የሆነ ነገር አድርጌ ሊሆን ይችላል። አንዱ ናይሮቢ ሆኖ የሆነ ነገር አድርጎ ሊሆን ይችላል። ሁሉም ሰው ይሄን ለውጥ የጀመርኩት ያመጣሁት ያዋለድኩት እኔ ነኝ ብሎ አምኗል። ብዙ ግለሰቦች ያሉበት ሁኔታ አጠቃላይ ለውጡን መርቶ ከአንድ ጫፍ ለማድረስ የሚያስችል አለመሆኑ በግልጽ የሚታይ ቢሆንም ግን አምነዋል። ሰዎቹ እኔ ነኝ የዚህ ለውጥ ባለቤት፣ እኔ ታስሬ፣ እኔ አገር ተሰድጄ፣ እኔ እንደዚህ ሆኜ ያመጣሁት ይሄ ለውጥ እና ይሄ የመጣው ለውጥ እኔ በማስበው መንገድ መሄድ አለበት። ከተቻለ ምነክስ ካልተቻለ ደግሞ ማነክስ መሆን አለብኝ የሚል እምነት ያመኑ ሰዎች የተጋባባቸው ግለሰቦች ነበሩ። እነዚህ ግለሰቦች ለውጡ የብዙ ሰዎች ጥረት፣ ብዙዎች ዋጋ የከፈሉበት በብዙ ድካም የመጣ እነዚያን ሰዎች በማስተባበር የሚመራ እንጂ የግለሰቦች ፍላጎት ለማሳካት የሚፈጸም አለመሆኑን ሲረዱ ሞክረው ሲያቅታቸው አውቶማቲካሊ የጎራ ለውጥ አሳይተዋል። ገለታው ብዙ ነገር ነው በዚህም ጉዳይ ላይ የሚያነሳው። በቅርብ አብረን የነበርንበት ብዙ ነገር የምናቅበት ሂደት ነው። አብይ አህመድ እውነት ለመናገር ከማናቸውም የተሻለ አስተዋጽኦ አድርጓል ብለን አናምንም። በውስጥም በተደረገ ትግልም በእስር ቤትም ይበለው ለማጣጣል የሞከረ ከውጭም ያሉ ከአብይ አህመድ ያነሰ አስተዋጽኦ ያደረገ የለም። ለዛ ለውጥ ብዙዎች ዋጋ ከፍለዋል። ብዙዎች ትልቅ መስዋዕትነትና ህይወታቸውን ጭምር ያጡበት ለውጥ ነው የተከናወነው። ያ ለውጥ ግን እንደዚህ አይነት ነገር እንዲመጣ አብይ አህመድ የሚባል አንድ ከእውቀትም ከእውነትም የተፋታን ሰው ስልጣን ላይ ለማምጣት አልነበረም። በወቅቱ የኢትዮጵያ ህዝብም ሆነ ዓለም አቀፉ ማህበረሰብ በእሱ አንዳንድ ትርክቶችና አፈጮሌም ስለነበረ በእንደዚህ አይነት መልኩ ተዘናግቶም ሆነ ተደናግሮ ለጊዜው ቦታውን ትተውለት ሊሆን ይችላል። አሁን እሱ ማን ነው መዳቢ ያደረገው? እኛንን የለውጡ ባለቤት እኛንን መንገስ ያለብን ሌሎቻችሁ አይመለከታችሁም አይነት ነው አባባሉ። በእርግጥ በዛ ደረጃ አስቦ ሄዶ እኛ ካልነገስን ለውጡ ይደፍርስ ያለ ካለ አልሰማንም። በሱ ጭንቅላት ውስጥ የፈጠረው ሁሉ ጊዜ እንደ ምክንያት የሚያቀርበው ለውጡ ሀዲዱን አልሳተም እናንተ ናችሁ ጎራ መደበላለቅ ውስጥ የገባችሁት የሚለው ይህ እንግዲህ አንድም ከኢትዮጵያ ህዝብ ንቀት የኢትዮጵያን ህዝብ እንዴት እንደሚመለከት ማሳያ ነው። ለውጡማ አብይ አህመድ መጋቢት ላይ ህወሓት ተፈናቅሎ ወደ መቀሌ ሊሄድ የካቲት ላይ አብይ አህመድ እኮ ማን እንደሆነ ማናቀው የት ነበረ? ውስጥ ሲታገል ነበር አሉ። ውስጥም የሚታገሉ እነማን እንደሆኑ እናውቃለን። ከለማና ከገዱ በላይ አብይ አህመድ ሊጠቀስ የሚችል አስተዋጽኦ አላደረገም። በህይወት የሌሉት እነ ዶክተር አምባቸው እነ ጌታቸው እነዚህ ያደረጉትን አስተዋጽኦ አብይ አላደረገም። አብይ ያደረገው በመጨረሻው ሰዓት አጭበርብሮ ለማ መገርሳን ጠልፎ መጣል የሚባለው በጣም ሴረኛም ስለሆነ በዛ መልኩ ወደፊት የመጣ በመሆኑ እንጂ ለትግሉ ይህን ያህል አስተዋጽኦ አድርጎ ለለውጡ ይህን ያህል ዋጋ የከፈለ ሰው አይደለም። ራሱን እንደ ትልቅ የለውጥ ሐዋርያ አድርጎ ያመነበት መንገድ መቼም ለማያውቀው ሊናገር ይችላል። በውስጥ ያሉትን ነገሮች በደንብ ለምንረዳ ይሄንን ስንናገር ከመሬት ተነስተን አይደለም። አቶ ገዱ እዚያ አጠገባችን ያሉት ያውቁታል በደንብ።
ከናቶ ደመቀ ጋርም ያኔ በወቅቱ ብዙ ነገር አውርተናል ሰምተናል እንዴት እንደነበረ አቶ ጌታቸው በህይወት የሉም ተስፋዬ ጌታቸው ለውጡ በመጣ በማግስቱ ከዚያለም በሞት የተለዩ ናቸው እዚህ መተው አግኝተውን የነገሩን ነገር አለ አብይ አህመድ ስለሚባል ሰው ማንንም ማቅ ዛሬ ልክ ራሱን እንደ ባለ ታሪክ አምጥቶ ሌሎችን ለማጣጣል የመጣበት ርቀት የሰውየውን ያው የሚታወቅ ግብዝነትና የንቀትና የእብሪቱ መጠን ምን ያህል መረን እንደለቀቀ የሚያሳይ ነው ለማንኛውም ለውጡ የተንሻፈፈው በአብይ አህመድ ነው ሌሎች አስተዋጽኦ አላደረጉም ማለት አይቻልም አድርገዋል ከማንም በላይ ግን የኢትዮጵያ ህዝብን ተስፋ ያጨለመ ከ1 ሚሊዮን በላይ ሰዎች እንዲያልቁ እንዲሞቱ ያደረገ ጦርነት የቀፈቀፈ በየቦታው ስደት መፈናቀል እንዲኖር ያደረገ አብይ አህመድ ነው ሌላ ማንንም ላይ ጣቱን መጠንቆል አይችልም እስቲ ስለ ለውጡና ከለውጡ በኋላ ስለመጣው አንዳንድ ነገሮች የተናገረውን እንዴት ታይዋለ ምንድነው እኔ መቼም ይሄ ለውጡ የሚባል ነገር ይገርመኛል በጣም ለውጡ ብዙ ጊዜ በቃ ይነሳል ለውጡ እንደመጣ ይላሉና የምን ለውጥ እንደመጣ ሊገባኝ የማይችል ነገር ነው መሳይ ኢህአዴግ እንደሆነ ራሱን ለማዳን ተገለባብጧል ያው የሰርቫይቫል ወይ የመኖር የህልውና ችግር ውስጥ ገብቶ ስለነበረ የህዝባዊ ማዕበል ሲመጣበት ምን ሆነ ነው የምንተርፈው የሚል ነገር ስለዚህ የፓርቲ ሪፎርም ተሞክሯል ልክ ነው በቲም ለማ የፓርቲ ሪፎርም ነው እኛ ኢትዮጵያውያን ያጠፋ ነው ይሄ የፓርቲ ሪፎርም የሀገር ሪፎርም ነው አገራዊ ሪፎርም ነው ብሎ መቀበላችን ነው እስቲ እነዚህ ሰዎች እኮ ኢትዮጵያ ብለው ማያውቁ ሰዎች ናቸው ኢትዮጵያ ሲሉ ጥሩ ነው በርታ ወፌ ቆመች ነው የሚባለው አይደለም ወፌ ቆመች ኢትዮጵያ ሀገርን እስከዛሬ ስሟን አጠራም ነበር እንኳን የጠራ ይባላል መቼም ይበረታታል ከዛ ውጪ ግን እንደ ሀገር ሪፎርሚስት አይቶ መዘናጋት የእንትናችን የለውጥ የተባለው ትልቅ ኪሳራ እሱ ላይ ነው ግን አብይ አሁን እዚህ ላይ ሲናገር 3 ነገሮች አሉ በተለይ ዲያስፖራውንና ብዙ ኢትዮጵያውያንን የጎራ መለወጥ ነው ያለው አይደለም 3 ችግሮች አሉ ብለ የጠቀሳቸውን ሳዳምጥ ያዳምጠን ይሆን መሳይ ምናልባት የሚከታተል ከሆነ ለ3 ችግሮች ለምን ከሱ ባቡር እንደወረዱ 3 ችግሮች አሉ 3 አንደኛው አብይ አህመድ እድሎችን አለመጠቀሙ ነው ያፋታው የመጡ ጥሩ እድሎችን አለመጠቀም ለምሳሌ ምክክር ብሎ አሁን ከስንት አመት በኋላ የመጣበትን ምክክር እኮ ያኔ በሙሉ እናንተም የተሰባሰባችሁ ጊዜ ምንድን ማለት ነው ያ ጥሪ ምን ማለት ነው በመሰረቱ ጠመንጃ ያለው ትቶ ሲሄድ ኦነግም ትጥቅ ሲፈታ ግንቦት 7 ትጥቅ ሲፈታ 40 አመት ተሰዶ የነበረው ኢትዮጵያዊ አዲስ አበባ ሲሄድ እንዴት ነው የሚቀበለው ያንን የለውጥ ኃይል የሆነው ይሄኮ ሀብት እኮ ነው ይሄንን ሀብት ምንድነው አድርጎ የሚመጣው የመጀመሪያው ስራ ምክክር ነበር አይደለም ያን ጊዜ ያ የምክክር ወር ነበር አሁን ያ ማን ነው ስሙ ወንድማችን የትግራይ ክልሉ ፕሬዝዳንት ደብረጽዮን ያኔ በዛው ወራት እኮ ስለ ወልቃይት የተናገረውን ብታየው በጣም ይገርማል እኮ ምንድነው ያለው ማን ነው ወልቃይት የትግራይ ናት ያለው ማን ነው ማለት ያህል ነው ምን አለ ለምን ኦሮሞ ሁሉ አይወስደው አሁን እኔ ሆነ የት ቦታ እንደሆነ አላቀም ጠራና ስም እዛ ሄጄ በሰራ በኖር ቀጥቅጣችሁ ልገሉኝ ነው እኔ እኮ ኢትዮጵያዊ ነኝ ሲል ነበር ያ የምክክር ወር ነበር ህገ መንግስት የማሻሻያ ወር ነበር ይሄንን ስላባከነው ህዝቡ ጣላው መስሎ በጣም ብዙ ሰው ይሄ የአበባ ጊዜ ረገፈባት ምድሪቱ ይሄ ጥበብ ያጣ ሰውዬ ማኔጅመንት ስልጣን ብቻ የሚወድ መተው ምክክር ካደረጉ ምናልባት የሽግግር መንግስት ሊነሳ ይችላል ብሎ ይሄንን የአበባ ወር አረገፈ በዚህ ነው አንዱ የተጠላ ከባቡር ይወረዱት ሁለተኛው ስለመደመሪያ ወራን የሚደምረው ኪሳራ ነው ኪሳራ ደማሪ ነው ኪሳራ ነው የሚያባዛው ኪሳራ ነው የሚደምረው ኢኮኖሚውን ተመልከተው ኢንፍሌሽኑን እንመልከት የኑሮ ውድነቱን እንመልከት ለሳት ላይ ሳት በኑሮ ውድነት ላይ ኑሮ ውድነት ጥንድ ቁጥር ነው የሚጋልበው ይሄ እንዴት ነው ዲያስፖራውን የማያስከፋው እዛ ቤተሰቡ እየተራበ ድሮኮ ዲያስፖራው አንድ ሰው ይረዳ የነበረው በህዋት ጊዜ አንድ ሰው ይረዳ ነበረ ያጎቱን ልጅ ያስተምር ነበረ ምን ይላል ያን ጊዜ አገራችን እኮ የተሻለች ብትሆን ኖሮ እኔም እዚህ ትምርቴን መቀጠል እችል ነበር እዛ መርዳት አልችልም ነበር ሲል ነበር አሁን 10 አረገለት አብይ አህመድ መጥቶ
በሙሉ ያክስት ዘመድ የምናምን በሙሉ ስራ ያለው ሁሉ ከቤት ክራይ ለመፈናቀል ነው መኖር አልቻልኩም ያለው እና ይሄ እንዴት ነው ከባቡር ማያስወርደው? ይሄ ጠንካራ እንዴት ጥያቄ አልሆነም ለዲያስፖራ? አገር ቤትም ያለው ኪሳራ ደማሪ ስለሆነም ኪሳራ ማኔጅመንት ያለው ይሄ ክራይሲስ ማኔጅመንትን ይዞረዋል መሳይ። በጣም የሚያስገርም ነገር ይሄ ነው። ይዞራል። የኢኮኖሚ ኪሳራ ከገጠመ ብልጭልጭ ነው የሚቀጥለው። ኢግኖር ነው የሚያደርገው። ምንም እንዳልተፈጠረ በምድሪቱ ውስጥ የኑሮ ውድነት እንዳልተፈጠረ ነው የሚያደርገው። በኢኮኖሚ ክራይሲስ ውስጥ ስታየው የጸጥታ መደፍረስ በምድሪቱ ውስጥ በሙሉ ተናግቶ ኢትዮጵያ ቴሌቪዥን አንድ ነገር እንዳትናገሩ፣ ባና አንድ ነገር እንዳትናገር፣ ኮሪደር ብቻ በሉ ኢግኖር ነው የሚያደርገው የጸጥታ ችግሯን የኢትዮጵያ የጸጥታ ችግር እና በኪሳራ ላይ ኪሳራ። ይሄ ክራይሲስ ማኔጅመንት ምንለው የለውም። በዚህ ነው ሶስተኛው ኢትዮጵያውያን በህይወት ዘመናቸው ስለ ሀገር ህልውና ብዙ አስበዋል። የሀፓዎች አሉኝ ብዙ ጓደኞች እንደ ምክር የሚሰጡኝ የሀፓ እንትኖች ከፍተኛ አመራር የነበሩት ማለት ነው። በወቅቱ አስበን ያን ጊዜ የኢትዮጵያ ህልውና ብለን አይደለም የምንታገል የነበረው የዲሞክራሲ ጥያቄ ነው ጥያቄያችን አሉ። የዲሞክራሲ ጥያቄ ኢትዮጵያ እንዴት ነው ወደ ሽግግር የምትገባው ነው እንጂ የኢትዮጵያ ህልውና አሰጋን ብለን ሰግተን አናውቅም። በኢህአዴግ ጊዜ የተወሰነ ስጋት ነበር። ግን ኢትዮጵያዊ ውጭ ሀገር ያለው አገር ቤት ያለው ሶስተኛው አሁን በዚህ ሰው ጊዜ አገራችን ምን ልትሆን ነው ትልቅ ስጋት ውስጥ የገባው። መረጋጋትን አያመጣም። ህልውናዋ ይቺ ምድር ይቺ ታላቅ አገር አደጋ ውስጥ ወደቀ የሚል ነው። ከዚህ እነዚህ ሶስት ትላልቅ ግዙፍ ምክንያቶች ናቸው ያራቁት። ስለዚህ እንደው ቀጠና አድርጎ በዚህ በማስተዋል እጦት ግብታዊነት ምናምን የሚለው ነገር በጣም የገረመኝ። እንግዲህ ሌሎቹን የቃለ መጠይቁን ሐሳቦች እንደው ባጭሩ ልዘርዝራቸውና በዛ ላይ ያለን ሐሳብ ታጋራናል። እንግዲህ የሰኔ 15ቱን በአማራ ክልል የተፈጸመውን ግድያ በተመለከተ የተሳሳተ ትርክት እንደነበረ፣ ሐሰተኛ መረጃዎች ሲሰራጩ እንደነበረ የጠቀሰበት የሴረኞች መጠቀሚያ ሆኗል አማራ ክልል እንዲሁም በአጠቃላይ በአገሪቱ ላይ የነበረውን አደጋ የበለጠ እንዲባባስ ያደረገ ክስተት ነው ብሎታል። ሐሰተኛ ብሎ የገለጸውና እሱ ያለበትን ሁኔታ የጠቀሰበት ክፍል ደግሞ አስቂኝ ነው። አዲስ አበባ ነበርኩ እኔ በወቅቱ ባህር ዳር ነበርክ ተብሎ ሲወራ ነበረ። ይሄ ሆን ተብሎኛ የሴራው አካል ወይም ደግሞ የችግሩ ዋና ተጠያቂ ለማድረግ የሄዱ ሰዎች እንዲህ አይነት ትርክት ሲጠቀሙ ነበር አለ። አዲስ አበባ ሆኖ ማድረግ ይችላል እኮ ባህር ዳር መሄድም ሳያስፈልገው አዲስ አበባ ሆኖ ማድረግ የሚችለው እንዲህ አይነት ተራ ነገር ተራ ምክንያት ይዞ የመጣበት ነው። እንደውም የበለጠ በራሱ ጊዜ ችግሩ ባለቤት የሴራው ዋና ጠማቂ እንደሆነ በራሱ አንደበት ያረጋገጠበት ነው። ምንም የሰጠን ማረጋገጫ የለም። እንደው በቀረው የቃለ መጠይቁ ክፍል በአጠቃላይ ምን ነገሮችን አየበት? እንግዲህ እንትኖቹ በጣም ፋብሪኬትድ ናቸው። የሆነ ፖለቲካ ዓላማ ኖሮ ተዘጋጅቶ ነው የመጣው። ይቺን የሰኔ 17ቷንም እሷንም ማንሳት ፈልገዋል። በዚህ እንትን ጊዜ ማንሳት ፈልጓል። እሱ ከተጠያቂነት በተለይ አንዳንድ የሚጠረጠረው እሱ ራሱ ያነሳው እዛው ባህር ዳር ሆኖ ነው በዚህ ላይ እጁ አለበት የሚሉ መረጃዎች እየወጡ ነው። ዶክተር ሚልኬሳም ደግሞ የሚያቀርባቸውን ትንታኔዎች ዝም ብሎ ብዙ ሰው በቀላሉ አያይም እና መረጃዎች እየወጡ ስለሆነ በተለይ አሁን ወደ ትግራይ አካባቢ ዱብ ሲል እዚህ ከአማራ ህዝብ ጋራ በተቻለ መጠን እንደው የተወሰነ ሽረት ነገር አምጥቼ እሱንም አስተባብሬ በትግራይ ደግሞ ዘምታለሁ የሚል ጋር የተያያዘ ነው የሚመስለውና አጠቃላይ በብዙ ሸፍጥና በብዙ ውሸቶች የተሞላ ነው ያየሁት። መሳይ የዚህ የኦሮ አማራ ጥምረት እንደገና በተወሰነ ደረጃ የማምጣቱ እቅድ ያ ነው። የአማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ፣ የኢትዮጵያ ህዝብ በአጠቃላይ ይህን አላጣው ምንም የምናስተምረው ነገር የለም። በእውነት የኢትዮጵያ ህዝብ ተዋልዶ ተከባብሮ አንተ ትብስ አንቺ ትብሽ ተባብሎ የኖረ ህዝብ ነው። ፖለቲከኛ እየመጣ ዝም ብሎ ሲያናቁረው ነው የኖረው። ይሄንን የሚያከዝብ ነው፣ ጠንቅቆ የሚያውቅ ህዝብ ነውና በሁለቱ ህዝቦች መካከል ያለን ትስስር ለማስረዳት መሞከርም ሌላ የፖለቲካ ሂሳብ የዚህ ኦሮ አማራ ጥምረት የመፍጠር አይነት ስሌት ነው የሚመስለው። ህብረተሰባችን መንቃት ነው ያለበት ነው ሳይ ከዚህ
በጣም ሸፍት ከተሞላበት ንግግሩ የተማርኩት ይሄንን ነው። ገለታው እንግዲህ የቃለ መጠይቁ አጠቃላይ ግብና ተልኮ የአማራን ህዝብ ዳግም ልብ አገኛለሁ ብሎ ይህን ሁሉ መከራ ያመጣ በኢትዮጵያ ታሪክ ውስጥ የአማራ ህዝብ ተነጥሎ የሉና አደጋ ደረሰብኝ ብሎ ከሚገልጻቸው የታሪክ አጋጣሚዎች ዋናው አብይ አህመድ በስልጣን ያለበት ዘመን ነው። እንደ አብይ አህመድ ለአማራ ህዝብ ጠላት ተፈጥሮ ማያውቅም። ይህን በግልጽም ቋንቋ ተናግሮታል። በተደጋጋሚ እንደ ሌሎቹ በስውር አይደለም። እነ ታየ ደንደአ በተደጋጋሚ ነግረውናል ለአማራ ህዝብ ያለውን ጥላቻ በተግባርም አሳይቷል። የአማራ ህዝብ ወደ አዲስ አበባ እንዳይሄድ በጥፊ የተመቱ ቄሶች እንዲመለሱ ያደረገው የአብይ አህመድ ስርዓት ነው። አዲስ አበባ ላይ ያን ሁሉ መፈናቀል ወደ 1 ሚሊዮን የሚጠጋ ኢትዮጵያን እናፈናቅሏል። አዲስ አበባን ከሌሎች የማራቅ ከሌሎች ጋር የማፋታት ትልቅ የፖለቲካ ሴራ ሲሰሩ የነበሩት እና አብይ አህመድ ናቸው። ዛሬ ደርሶ ለአማራ ህዝብ ተቆርቋሪ ለመምሰል የሚያደርገው መፍጨርጨር የማንንም ልብ የማይገዛ ተራ ሙከራ፣ ተራ ከንቱ ውዳሴ እንደሆነ እንረዳለን። እንደው ገለታው በዚህ ወደ ምክክሩ እንምጣ። እንግዲህ ተያያዥ ጉዳዮች ናቸው። ጦርነቱን አነሳን፣ የአብይ አህመድን ቃለ መጠይቅ፣ አሁን ደግሞ ምክክር ኮሚሽኑ እያደረገ ያለውን ተውኔት እንመልከተው። ኮሚሽነር ፕሮፌሰር መስፍን አራያ በአዲሱ ዓመት ብስራት ጠብቁ አሉ። የምን ብስራት እንደሚነግሩን በጉጉት እንጠብቃለን። ሌላ ጉዳይ ነው። ከዚህ መንግስት ምንድነው የሚጠበቀው የሚለውን ብለነው ጨርሰው ነው የተውነው ጉዳይ ነው። አዲስ ነገር የለም። እንደምንሰማው ከሆነ ምንም ነገር የለም። ዝም ብሎ ግርግር ነው። መንግስታዊ ቅርጽ ለውጥ ይመጣል፣ የአንቀጽ ይቀየራል፣ ህገ መንግስቱ ይሻሻላል። እንደዛ የሚባለው ነገር በሙሉ አጀንዳ ሆነው ይመጣሉ የህዝቡን ትኩረት ለመውሰድ እንጂ ወደ ተግባር የማይቀየሩ የተወሰኑ አብይ አህመድ የሚፈልጋቸው ነገሮች ካሉ እሱን ለማስተካከል ብቻ የታለመ የምክክር ሂደት ነው። ምክክሩ ማጠቃለያ ምን ሊሆን እንደሚችል አብረን የምናየው ጉዳይ ነው። ባለፈው እዚህ የምኖርበት አካባቢ እንደዚሁ ፕሮግራም እያደረግን እያለን ያው የዚህ ሀገር እንትን ታውቀዋለህ እና ድምጽ ተሰማ እና ድምጹ የዚህ ምንድነው የእሳት እንትን ነውና በቃ ጮኸ። በየቦታው ያሉ የእሳት እንትኖች ጮሃሉና በዛ ጊዜ የምትቀመጠው ነገር የለም፣ መውጣት ነው አይደለም። ሁሉም ሰው አቋረጠ ስራው በሙሉ። አፓርትመንት ውስጥ የሚኖሩ ሰው በሙሉ ስራውን አቋርጦ ወጥተን ውጪ እስኪያልፍ ድረስ ማለት ነው ተነጋጋንና እየተቃጠለ በኢትዮጵያ ውስጥ እሳት እየነደደ በዚህ ውስጥ ሰክኝ ምን አይነት ቅርጸ መንግስት ይወጣታል ምድሪቱ የሚለውን እያሰላሁ ነው የሚለው ነገር ሊታመን የማይችል ስህተት። ዝም ብሎ ልታምነው ሁሉ አትችልም። ኢትዮጵያ ውስጥ ምን እየሆነ ነው ያለው የሚለው ነገር በጣም ያሳስባልና አንድ ይሄ ነው የሚታየኝ መሳይ። በነገራችን ላይ የመን ውስጥ ተመሳሳይ ነገር ያደርጉ ነበር። የመን ሰዎችም እንደዚሁ ምክክር ዘግተው ነበር፣ በዝግ ነበር የሚደረገው። ምን ይላሉ? በቃ አታስቡ፣ መፍትሄ ይዘን እየመጣን ነው፣ ዱብ በሉ ምናምን ሲሉ ቆዩና መጨረሻ ላይ አንድ ካርታ ይዘው ወጡ እና ይሄ ካርታ የመንን 6 የከፈለ በ6 ክፍለ ሀገር የከፈለ ካርታ በቀለም በቃ ጥሩ አድርገው አሳብደው አምጥተው የየመን ፌዴራሊዝም ተከታይናት 6 ሆናለች። ከዛ እንግዲህ ተመልከቱ፣ የሰሜንና የደቡብ ውህደት ይታወቃል። የመን ውስጥ ደቡቦች ለብቻቸው ቆዩ፣ እንደ ሀገር ሶሻሊስት ነን ባዮች ናቸው። ወደዚህ ነው እንደገና መጥተው የተቀላቀሉት አንድ ሀገር እንሁን በሚል የራሳቸው ጥያቄዎች አሏቸው። ኖርዞ አለ፣ ሁቲዎች አሉ። በመሃል ይችን ሲሰሙ ይሄን ካርታ ሲያዩ ደቡቦቹ ለሁለት ነው የተከፈለው የነበረው። የደቡብ የመን ለሁለት ክፍለ ሀገር አድርገውታል እና እኛን ሁን ብሎ ለመክፈል ነው፣ ለመከፋፈል የተደረገ ሴራ ነው በሚል ታጠቁ። ሁቲዎች ያው ወደ መሃል መጡ እንደምታውቀው በኋላ እና የመን ውስጥ ምክክር ክብሪት ለኩሶ አቃጠላት የመን እና በኋላ ተጠንቷል። ምንድን ነበር ችግሩ? የየመን ምክክር ችግሩ ምክክር በራሱ መጥፎ ስላልሆነ ማለት ነው። እና ምንድነው የተፈጠረው ነገር ሲባል አንደኛ የመን ልትቀበለው አሁን በዛ ሰዓት ልትተገብረው የተዘጋጀ ልብ አልነበራትም። ጊዜ ያስፈልገው ነበር ቢያንስ በአንዳንድ ጉዳዮች ላይ መስማማት። ለምሳሌ የፌደራል ስርዓቱ መስተካከል ይኖርበታል ብሎ አጠቃላይ እምነት በመያዝ ፋንታ ካርታ ስለው መጡ በዛው ለሊት ማለት
ያንን የቴክኒክ ቡድን አቋቁመን ቀስ እያለ ይፈታ የሚል ነገር አይደለም። በቃ ካርታውን ስለው የፌደራል ስርዓቱ በዚህ ነው የምንከተለው ሲሉ የመንን አነደዳት ያውጤት እና እኔ እነዚህ ሰዎች አካሄዳቸው የምክክር ኮሚሽኑ አካሄድ በጣም ያሰጋኛል። እንዳንድ ኢትዮጵያዊ ውጤቱ በአዲስ አበባ ጉዳይ ላይ በሞያሌ ላይ በዚህ በወልቃይት ጉዳይ ላይ ወዘተርፈ ሁሉንም ውጭ ገፍትረው አስቀምጠው ስለሆነ ይሄ ነገር ያሳስበኛል። መሳይ እንደው ይሄንን ካልኩ በኋላ መሳይ ዛሬ አንድ ነገር በትህትና ልጠይቅህ ነው። ይሄ ፕሮግራም አውቃለሁኝ እንትን ነው የማንቃት ስራ ነው በተቻለ መጠን ለመስራት እንሞክረው መረጃ ማቀበል እንጂ የማስተማሪያ ፕሮግራም አይደለም። ግን ወጣቶች ጥቂት ነገር እንደው በ3 ደቂቃ በ4 ደቂቃ ውስጥ እንድጨርስ ከፈቀድክልኝ ምክክሩን በሚመለከት ወጣቱ በተለይ ወጣቱ እንዲከራከር ሽንጡን ገትሮ እንዲከራከር እንደው አንድ ሐሳብ ለማቀበል ነው። እንዳልኩ መሳይ ይሄንን እዛ ቴሲስ ከጻፍኩ በኋላ የኢትዮጵያ ሶሻል ካፒታል ምንድነው ለምንድነው የበነነው ወይም የተነመው ኢቫፖሬት ለምንድነው ያደረገው በዚህ ደረጃ የሚለው ነገር ከፕሮፌሰር ጋር ሲያማክሩኝ ወደ ሌላ ጥናት እየወሰደ መጣና ይሄ ጣምራ ፌደራሊዝም አንተም ታውቀዋለህ እዛ ይሄን መጽሐፍ ስጽፍ ነው የተማርኩት። እንግዲህ ይሄንን ሐሳብ ኢትዮጵያ ኤምባሲ ውስጥ ያን አምባሳደር ፍጹም ነበሩ የነበሩትና ያን ጊዜ እሳቸውን ፕሮግራም ተዘጋጅቶ ኤምባሲ ውስጥ ተዘጋጅቶ ምሁራን ተሰብስበው ተመካክረውበት ነበር። ብዙ ምሁራን ተመካክረውበት ነበር እና እዚህ ውስጥ ያገኘሁትን ነው ሼር ማደርጋቸው። ኢትዮጵያ ውስጥ ምክክር የሚባለው ነገር በመጀመሪያ ደረጃ አሁን ያሉት 8ቱን አጀንዳዎች ወርውሮ ወይም ደግሞ በጣ አከፋፍሎ አንተ አዲስ አበባን ያዝ፣ አንተ ፌደራል ስርዓቱን ያዝ፣ አንተ ምናምን የሚባሉ አይደሉም። አንድ ጉልህ ምክክር አጀንዳ አለ ኢትዮጵያ ውስጥ ሁሉም የሚወያይበት። መጀመሪያ 4000 ከሆነ 4000 ግን ያው ኢንክሉሲቭ አልሆነም። እሱን ትተን ማለት ነው እንደ ምክክር ስለ ምክክር ስናስብ ይሄ ትልቅ አጀንዳ ምንድነው? ኢትዮጵያ ውስጥ ያሉ የሁለት ተቃርኖዎች አሉ። እንግዲህ የተጠኑ ብዙ ሰው የሚያውቃቸው ሁለት ተቃርኖዎች አሉ። ያስተምሮ ተቃርኖ ነው የሚባሉት። አንዱ ፕራይሞርዲያሊዝም ይባላል፣ ሁለተኛ ኮንስትራክቲቪዝም። ፕራይሞርዲያሊስቶቹ ምንድነው የሚሉት? ብሔር አይነኬ ነው፣ ዝም ብለህ ሊቀመንበር ጸሐፊ ምናምን ፈጥረህ የምታዋቅረው አይደለም፣ ተፈጥሯዊ ነው። ይሄ ተፈጥሯዊ ክስተት ወይም ደግሞ ተፈጥሯዊ ማንነት መሬት ሊኖረው ይገባል፣ አስተዳደር ሊኖረው ይገባል። ካስፈለገም ደግሞ አሁን ህገ መንግስቱ እንደሚለው በቃኝ ካለም ደግሞ ጨርቁን አንጠልጥሎ ሊሄድ ይችላል የሚል በዚህ ደረጃ የተለጠጠ አስተሳሰብ ያላቸው ፕራይሞርዲያሊስት ይባላሉ። ለሂቃን አሉባት ምድሪቱ ተወደደም ተጠላም ይሄ እነዚህ ለሂቃን በቅለውባት። በሌላ በኩል ደግሞ ኮንስትራክቲቪስት የሚባሉ ኮንስትራክቲቪስቶቹ ደግሞ ምንድነው የሚሉት? የለም ብሔር ስሪት ነው፣ እንደ ቁብ እንደ እግር ኳስ ክለብ ምናምን ባታቋቁመውም ግን በሂደት የሚፈጠር የሰው ልጆች አንድ እንትን ነው፣ ክስተት ነው ይፈጠራል። ስለዚህ እኔና መሳይ አማሮች ልንሆን እንችላለን፣ በአማርኛ ተናጋሪ። ነገ ኮንሶ ውስጥ ተወልደን ብናድግ ነው ኮንሶ ነው የምንሆነው ነው የሚሉት። ስለዚህ ይሄ ተፈጥሮ ስላለው ዝም ብለህ መሬትን ሰጥተው ፖለቲካ ማደራጃ አድርገው ከዛ ሀገራዊ ህብረት ልትመሰርት አትችልም። እነዚህ ሁለት ያስተምሮ ቅራኔዎች ናቸው ያሉት ኢትዮጵያ ውስጥ። እነዚህ ሁለት ቅራኔዎች ቅርጸ መንግስቱን ቀይረውታል። እነዚህ ሁለት ቅያሬዎች ካፒታል ሲቲን ይቀይራሉ። እነዚህ ሁለት ቅያሬዎች ህገ መንግስት ጽፈዋል። እነዚህ ሁለት ቅራኔዎች የፌደራል መንግስቱን ይቀርጻሉ ማለት። ስለዚህ ኢትዮጵያውያን የመጀመሪያው ስምምነት መሆን ያለበት ካፒታል ሲቲ ላይ ከመነጋገር ፌደራል ስርዓቱ ላይ ከመነጋገር የመጀመሪያው ስምምነት የአንድ ፕሮግራም እድል ሰተኝ እዚህ ያዘጋጀሁት ነበር መሳይ ህብረታችን የሚለው ላይ የኢትዮጵያን ለኢትዮጵያ የብሔርን ለብሔር ነው። የኢትዮጵያን ለኢትዮጵያ የብሔርን ለብሔር ማለት ነው። እና ብሔር ጠቅልሎ ወሰደውን ለኢትዮጵያ የሚሰጠውን ይስጥ የሆነ ነገር ለምሳሌ መሬት ወስዷል፣ የፖለቲካ መደራጃን ወስዷል። አሁን ባለው ህገ መንግስት ማሊያ ለብሷል፣ የፖለቲካ ማሊያ እሱ ነው ተጫዋቹ። እና ይሄ ሁሉ ይገባዋል ወይ ኢትዮጵያስ ምን ትሆን ብሎ ምክክር ከተደረገ በኋላ የኢትዮጵያ ለኢትዮጵያ የብሔር ለብሔር ከሰጠን በኋላ ከዛ በኋላ ያሉ የፌደራል አሬንጅመንቶች የካፒታል ሲቲ ምርጫዎች የቅርጸ መንግስት ምርጫዎች በሙሉ ቀላል ይሆናሉ ማለት ነው። ስለዚህ የመጀመሪያውን ትቶ አሁን ይሄ አሁን ያለው ምክክር ዘሎ
አዲስ አበባ ለምሳሌ ሰጥቷል። እስቲ አሁን ተመልከት። ለምሳሌ የፌደራል ስርዓቱ ላይ የሚወያዩ ሰዎች አሉ፣ እዚህ አዲስ አበባ ላይ የሚወያዩ አሉ። የፌደራል ስርዓቱ ላይ የሚወያዩት በአጠቃላይ በድምጻቸው የብሔር ፌደራሊዝሙ ይቀጥል ቢሉ፣ እዚህ ደግሞ አዲስ አበባ ላይ የሚወያዩት ደግሞ አዲስ አበባ የስቴት ትሁን ቢሉ ተጋጨ ማለት እኮ ነው ውጤቱ። በየትኛው ዶክትሪን ውስጥ ልንኖር ነው? ምክንያቱም ብሔርም አይደለችም ብሔረሰብም ስላልሆነች በየትኛው መዋቅር ውስጥ ፌዴሬሽን ምክር ቤት እናስቀምጣታለን? ስለዚህ እንደዚህ እርስ በርሳቸው የተሰናሰሉ ያልተጠኑ ናቸውና እኔ በምክክር ኮሚሽኑ ማዝ ነው እነዚህ አሁን በጣም ውስብስብ ጉዳዮች አልነበሩም። ስንት ዓመት ሙሉ የቆየ ምክክር ኮሚሽን እነዚህ የአጀንዳዎቹን ባህሪ አጥንቶ መጀመሪያ ይህን ጉዳይ እንተኩስ፣ በአገር መንግስት ግንባታው ላይ ብሔር ብሔረሰብና ህዝብ ዲፋይን ይደረጉና ከዛ በመለስ ያለው ቅርጸ መንግስት መስፋቱ ሌላ ተቀጣይ ጥያቄ ነውና ሁላችንም መጀመሪያ ላይ እዚህና ተኩል የሚለውን ትተው እዛም እያሉ ነውና ውጤቱ ዞሮ ዞሮ መሳይ አሁን ልጨርስ በዚሁ ውጤቱ ዞሮ ዞሮ የሚያሰጋን ይዘው የሚመጡት ነገር ውጤት ኢንክሉሲቭ ስላልሆነ አሁን የወልቃይትን ችግር ይፈታል ወይ? እንዴት አድርጎ ሊፈታው ይችላል? ትግራይ የለችም አይደለም። በአጠቃላይ የወልቃይት ጉዳይ ላይ ውይይት ለማድረግ የለችም። የአማራ ጥያቄ ያለን የሚሉ ኃይሎች በሙሉ የሉ። ስለዚህ ይሄ ጉዳይ ዞሮ ዞሮ ግጭት እንዳያመጣብን እንደ የመን እንዳይሆን ወይም ደግሞ ዝም ብሎ ከሽፎ እንደ ካሜሩን እንዳይሆን እንደ ሱዳን እንዳይሆን ኢትዮጵያውያን እኔ ሃይ ማለት ያለብን ይመስለኛል። ያለ ጊዜው የተወለደና በገለልተኝነት ሊያገለግል የማይችል ኮሚሽንም ነው። በአጠቃላይ መሳይ በጣም ይቅርታ ገለታው የፕሮፌሰር መስፍን አርአያ ብስራት ምን ሊሆን ይችላል? ብስራት ጠብቁ የሚል ፕሮፌሰር መስፍን አርአያ ለምን እንደሆነ እንጃ በጣም ብዙ መስመሮችን ብዙ ነገሮችን እየሳቱ ነው ያሉት። ሲጀመርም ከፈጣሪ ጋር ከመንፈሳዊ ነገር ጋር ይሄን ሂደት ለማጣመር ሄዱበት ርቀት በራሱ ግምት ላይ ነው የጣላቸው። የተወለዱ ህፃናትን ስማቸውን ምክክር ኮሚሽን ብለናቸዋል ብለው የተለየ አውድ ለመፍጠር ምክክሩ አጓጊ ነው እግዚአብሔርም ተጨምሮበት እያሉ እንዲህ አይነት ነገር ሲፈጥሩ ቆዩና አሁን ደግሞ ብስራት ጠብቁ አሉ። ምን ብስራት ያሰሙናል? ትንሽ ያ ምክክር የሚባለው ልጅ ካለ በኋላ አንድ ሰው ሲቀልድ ሰማሁት። ሌላም ልጅ ተወልዷል አለ እና ምክክር ብቻ ሳይሆን ሌላም ልጅ ተወልዶ ስሙን ማን አሉት ሲሉት እሱን ደግሞ ኮሚሽን ብለውታል አለ እና አንዱ ምክክር ሌላውን ኮሚሽን ብለው ሰይሞታል እያለ ሲቀልድ ነበር። ቀልድ አይደለም። በነገራችን ላይ ኮሚሽን ይተዋናል ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ የተናገሩት ስለሆነ እንስማው። ዛሬ አንዲት ከቤንሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይሄንን ነገር መክፈቻውም ላይ ብየው ነበር። ይሄ ደስ የሚያሰኝ ነው። በጣም ነው ያሳቀኝ መሰለኝ። እኔ አላየሁም ይሄንን አላየሁም እና እኔ ደግሞ ልጁ የሚቀልድ ነበር የመሰለኝና የሀገራችን ነገር ለማናቸውም እንግዲህ ኮሚሽን አለ ማለት ነው። ሌላ ኮሚሽን የሚባል ልጅ ደግሞ እንደው ግን ምንድነው አጠቃላይ ከነዚህ ሰው ከንግግሩ የምንረዳው ነገር አየው ፕሮሰሱን ሂደቱን ገዳም ነው፣ በጣም ገደኛ ነው። ድሮ የተወለድንባቸው አካባቢዎች ቤት በብዙ ኢትዮጵያውያን ዘንድ ዝም ብለህ ስትት አሞራ ምንድነው አደናቀፈኝ ሳይሆን አቋረጠኝ ባዶን ስራ የያዘች ሴት አቋረጠችኝ ምናምን አይቀናኝም፣ እንቅፋት መታኝ አይቀናኝም፣ የለም ደግሞ እንደዚህ አይነት ነገር አጋጠመኝ ይቀናኛል፣ ቀኝ እግሬ መታኝ ይቀናኛል ምናምን የሚል ማህበረሰብ ነው እንደምታውቀው። ይሄ ትውፊት አለውና ከዛ ጋር አያይዞ በተቻለ መጠን ገደኛ ነው የሚለው ነገር ባለፈው አንተ ያልከው ነው። ሳይንቲፊክ አለመሆኑ ሳይንሳዊ አለመሆኑ አንድ። ሁለተኛ ግን ህብረተሰቡ እንዳይነቅፈው ሂደቱን እንዳይተች ፕሮሰስ በምክክር ውስጥ ሂደትና ውጤት ነው አይደለም የሚጠበቀው። ሂደት በጣም ወሳኝ እኮ ነው ለጥሩ ውጤት። ፕሮሰስ በጣም ወሳኝ፣ የተፈተሸ የተቆነጠጠ ፕሮሰስ። እዚህ ጋር ተሳስታችኋል። ኢንክሉሲቭ መሆን አለበት ፕሮሰሱ። ልክ አይደለም እኮ ያለ ሰው ብዙ ሰው የሚጮኸው እኮ ውጤቱ እንዲያምር እኮ። ፕሮሰስ ብቻውን ዋጋ የለውም። ፕሮሰስ ጥሩ ሆኖ ውጤት ካሌለ ዋጋ የለውም።
ውጤት ደግሞ ላይ ማነው ውጤቱ ደግሞ ጥሩ ሆኖ ፕሮሰሱ ጥሩ ካልሆነም ደግሞ ብዙ ጥያቄ ያስነሳ ያደናቅፈዋል በብዙ ነገር። ስለዚህ አሁን ያንን ሂደቱን ያለውን ፕሮሰሱን ሰው እንዳይነቅፈው ከትውፊቱ ጋር ከሃይማኖቱ ጋር ያገናኙና እንዲቀድሰው የማድረግ ነገር ይሄ በጣም የማይጠበቅ ከአንድ ገለልተኛ ምክክር ኮሚሽን የማይጠበቅ ነገር ነው ሲያደርጉ የሚታየው። አጠቃላይ ግን የዚህ የምክክር ኮሚሽኑ ያው አሁን ባለፈው ያልነው ነው ይሄ መንግስትን በስልጣን ላይ የማቆየት መጠቀሚያ የመሆን ፍላጎቱ እያደገ ስለመጣ ምናል ነው ይነዳል። አሁን ይሄን ባቡር አያቆምም ሄዶ። ስለዚህ በስርዓቱ ምን ሊሆን ይችላል ነው ገለታው እሳቸው ጠብቁ ያሉት በስርዓት እንደው በግምት ልንገምተው እንችላለን። አንደኛ በስርዓት እነሱ ምን ሊያሰሙ ይችላሉ? መጀመሪያው ነገር እኮ የዚህ ምክክር እኮ ምክረ ሐሳብ እኮ ነው የሚያቀርበው። ውሳኔ መቼም ይዞ አይመጣም አይደለም፣ አልተሰጠውም የውሳኔ ስልጣን። በዚህ መንገድ ይሄ ውሳኔ ተላልፏል ወይም ብሎ አዋጅ አያስነግርም። ምንድነው የተስማሙባቸው ዶክመንቶች አሉ ተብሎ ያንን ዶክመንት ከአብይ አህመድ ጋር ተጨባብጠው ነው የሚያስረክቡት አይደለም፣ ለካቢኔ ነው የሚያስረክቡት ወይም ደግሞ ለፓርላማ እንግዲህ ላሉት የመንግስት አካላት ነው የሚለው ለካቢኔ፣ ለፓርላማ፣ ለፍርድ ቤት ለእንደነዚህ ነው የሚያስረክቡት። ስለዚህ ሄደው እዛ ሲሰጡ ተጨባብጠው እንኳን ደስ ያላችሁ ሊሉ ነው ማለት ነው። ከዛ ውጪ እኔ ምን ነው በስርዓቱ ማለት ነው። አዎ እሱ ነው። ከዛ ውጪ እኮ ያኛው እኮ አሁን ከተቀበለ በኋላ እኮ ላስፈጽመው ሁሉ ይችላል። አንዳንድ እንትኖችን ሂደቶችን እኮ ምክንያቱም ይሄ ይከታተላል ነው እንጂ የሚለው ስልጣን የለውም። ባለፈው ያልነው እኮ ነው እጅና እግር የሌለው የራሱ የማስፈጸሚያ ማሽነሪስ ቬሂክልስ የሌለው ጎማ ያልተገጠመለት ኮሚሽን ስለሆነ ድንጉል ነው የሚባለው። ወይም ደግሞ ሄዶ ዝም ብሎ ወሰቶ ከዛ በኋላ ቁጭ ብሎ ቢሮ የሚከታተል እና ይሄ ነው። ግን ከሁሉ በላይ ይሄ ጉዳይ አካታች ስላልሆነ የሚመጡ ውሳኔዎች በሙሉ በምድሪቱ ላይ ያላቸው ኢምፓክት ኢትዮጵያን በሙሉ በተለይ ምሁራን የሚያሳስባቸው ይመስለኛል። የሚያመጧቸው ለውጦች ያሰቧቸው ለውጦች ግጭቶችን ጥለው አምጥተው እንዳያጫርሱን እንዳያባሉን። ኢትዮጵያ አሁን በዚህ ሰዓት የሁለት አይነት ምክክር ባለፈው አናሰለችም አንድ ደግሞ ሁለት አይነት ምክክር ነው ያለው። ሁለቱም አንዴ ወድቀውባታል። በ2010 አንድ አይነት የምክክር አይነት ነበር ኢትዮጵያ የነበራት። ግጭት አታበርድም ምንም የለም ያ በመርሆ ላይ ነበር ልትወያይ የነበረው አመከነው ብለናል አብይ አህመድ። አሁን ግን ሁለት የምክክር አይነቶች ናቸው ላይ የወደቁት። አንደኛው ይሄ ክራይሲስ ማኔጅመንት የሚሉት ወይም ደግሞ ቀውስን ማብረድ እሳት ማጥፋት፣ እሱ ላይ ምክክር ይደረጋል። ብዙ ሀገሮች እንደዛ አድርገዋል። ያንን ምክክር ለማድረግ ደፍ ማለት የነበረባት እሱ ነው። ያንን ካደረገች በኋላ ሁለተኛው የምክክር አይነት መርሆ መፈተሽ፣ እንደዚህ የህገ መንግስት አንቀጾች ማየት ምናምን፣ እሱ ደግሞ የሚቀጥል ነው። አሁን እኮ ዘለው አንዱን ዘለን የግጭት ክራይሲሱ በሙሉ ይንደድ ቤቱ ይቃጠል እኛ ምን አገባን ብለው የሚያምር አለች አንድ ማምር አዳራሽ አለ መሰለኝ እዛ አዲስ አበባ የተሰራ እዛ ቁጭ ብለው ነው የተነጋገሩ ያሉት። ትግራይ ይኸው በድሮን እየነደደች ነው ያለች። በጣም እንግዲህ የምክክር ኮሚሽነሩ ያው በስርዓት ይዘን እንመጣለን ሲሉ በህዝቡ ዘንድ ትኩረት እንዲያገኝ ምክክር ኮሚሽኑ እያደረገ ያለውን ሂደት ብዙ ሰው ትኩረት አልሰጠውም። የብልጽግና ድግስ ነው። ብልጽግናዎች ናቸው የሚያወሩት፣ ብልጽግናዎች ናቸው የሚመካከሩት። ሌላው የኢትዮጵያ ማህበረሰብ ክፍል ጉዳይም ስላላለው እንዲህ አይነቱን የተስፋ ቃል እየተናገሩ ብስራት ጠብቁ፣ ትልቅ ዜና ጠብቁ እያሉ ህዝቡን ለማጓጓት የሚጠቀሙበት ስልትም ሊሆን ይችላል። ነገር ግን የኢትዮጵያ ህዝብ ከብልጽግና የሚጠብቀው ምንም ነገር የለም። ብልጽግና ነዳጁን ጨርሷል። ሁሉን ነገር አሟጦ ተጠቅሟል። ምናልባት ቀሪ ጊዜው ቶሎ ሀገር አፍርሶ ሳይጨርስ ከእጁችን ሀገር መንጠቅ የኢትዮጵያ ህዝብ ኃላፊነት ካልሆነ በስተቀር ከብልጽግና ከዚህ በኋላ ሊገኝ የሚችል ምንም መልካም ነገር የለም። ጨርሰናል። ገለታው መጨመረው ከሌለ እንደው አንዲት ነገር ብቻ እንደው መጨረሻ ላይ ልጨምር መሳይ። አሁን አንድ ነገር ትዝ አለኝ። የሳውዝ አፍሪካ በዓለም ላይ ካሉ ኮንስቲቱሽንስ ወይም ህገ መንግስቶች the best constitution የሚባለው ወይም ደግሞ ምርጥ ኮንስቲቱሽን የሚባለው የሳውዝ አፍሪካ ነው ይባላል። የህገ መንግስት መመሪያ እንደዛ ይላሉ። የደቡብ አፍሪካ ነው በሰፊ ጥራዝ ያለው የህንድ ቢሆንም ግን በኳሊቲ የሳውዝ አፍሪካ ይላል። አሁን
ከሳውዝ አፍሪካም የበለጠ ህገ መንግስት በዚህ ሰዓት ብንጽፍ በዚህ ሰዓት ዝም ብሎ አሁን እንደው አብይ አህመድ እንበል ብዬ ነው በእንበል ገበያ አጽፈው ከሳውዝ አፍሪካ የበለጠ ህገ መንግስት ይዘዋል እንኳን ደስ ያላችሁ ቢሉን የአማራ ትግል ይቆማል? የትግራይ ትግል ይቆማል? አሁን ያለው የትግራይ ክራይሲስ ይቆማል? ኦሮሚያ ውስጥ ያለው ችግር ይቆማል? ልጆች ትምህርት ቤት አይሄዱም በሚሊዮን የሚቆጠር እሱ ቆሞ አዲስ ህገ መንግስት መጥቷል ትምህርት ቤት እንሂድ ይላሉ? ምንም እኮ ለውጥ ያመጣም መሳያ የፈለገውን ያህል the best constitution ቢመጣም ማለት የዘለለው ነገር አለ። እሳት የማጥፋት ስራው መቅደም አለበት። ከዛ በኋላ ነው ሌጂቲሜሲ ያለው ነገር የሚመጣው ነው። እንደው እቺን ነገር ሊጨምር ብዬ ነው። ገለታው በጣም አመሰግናለሁ። እንግዲህ በተለያዩ ርዕሰ ጉዳዮች ላይ ቆይታ ያደረግንበት የዛሬው መርሃ ግብራችን ይህንን ይመስላል። በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እኔም እጅግ በጣም አመሰግናለሁ መሳይ። መልካም ቀን። ተመልካቾቻችን የአንከር የመረጃ ክፍለ ጊዜ በዚሁ ተጠናቋል። አብራችሁን ለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልኝ።